ሂጃቧንም ትለብሳለች፣ ትምህርቷንም ትማራለች። ዛሬ ሙስሊም እህቶቻችን ወንድሞቻችን ላይ በተለያዩ ቦታዎች ላይ በሂጃብ ምክንያት ከትምህርታቸው እንዲገለሉ እየተደረገ ነው። በኒቃብ ጉዳይ ከጉንችሬ ጀምሮ ደቡብ ላይ ሴቶች ራቆታቸውን እንዲሄዱ በየቦታው ማበረታቻ እየተደረገላቸው፣ ነገር ግን ራሴን ልደብቅ ሂጃብ ልልበስ ማንነቴን የጌታዬን ትእዛዝ ልጠብቅ ስትል ደግሞ አይቻልም እንጂ ሂጃብ ግለሰብ ሊፈቅድም ሊከለክልም አይችልም። ከመንግስት ጋር ለማጋጨት የሚንቀሳቀሱ አካላት ኃይል ሊባሉ ይገባል። አትሂድ አትበለው እንዲሄድ አድርገው ነው አይደል? አትማር አትበለው እንዳይማር አድርገው። በምን? በሂጃብ። በምን? በሰላት። ሴት ልጅ በኢስላም ትልቅ ቦታ አላት። አላህም ሱረቱ ኒሳ የሴቶች ምዕራፍ ብሎ ቁርአን ላይ አወጀ። ሱረቱ ሪጃል የለም የወንዶች ምዕራፍ ሚል። አንድ ሴት ተራቁታ ራቆቷን የምትሄድና ሂጃብ የለበሰች ሴት በሰዎች እይታ አንድ ነው? ልላከፍ ቢል ምን አይታ ሊላከፍ? መን ቃለ ኢነል ሂጃበ ወሰትሩ ልወጅሂ ዓደቱን እጅትማዕየቱን ዘላቂ መፍትሄ ሊያገኙ ይገባል። ከግማሽ በላዩን ሙስሊሙ ማህበረሰብ ለዚች ሀገር ለሰላሙ ሲጥር የነበረ ሙስሊሙ ማህበረሰብ الحمد لله الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا والصلاة والسلام على نبينا محمد الذي أرسله ربه شاهدا ومبشرا ونذيرا وداعيا إلى الله بإذنه وسراجا منيرا أما بعد فيا عباد الله إن حجاب المرأة المسلمة أعني ستر وجهها مع صائر بدنها وسام عزتها وعنوان عفتها ومزهار لصلاحها. قال تعالى يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما. لقد كانت هذه الآية الكريمة حصنا حصينا للمرأة من أعين الخائنة والقلوب المريدة. والتزام المرأة بالحجاب عبادة تتقرب به إلى الله عز وجل القائل وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون له الخيرة من أمرهم ومن يأس الله ورسوله فقد ضل ضلالا مبينا. ومن قال إن الحجاب وستر الوجه عادة اجتماعية توارثها المجتمع فقد أعظم الفرية على الله تعالى وعلى سيدنا رسول الله صلى الله عليه وسلم وعلى آله وسلم. يا عباد الله حجاب المرأة المسلمة عنوان عفتها فلا تتسابق النظرات إليها ولا تواجه رعاة الفساق لأنها حفظت أوامر الله تعالى فحفظها الله. وانظروا إلى توجيه الله عز وجل للنساء العجائز اللواتي لم يبقى فيهن موضع فتنة في كشف الوجه والكفين. فقد قال تعالى والقواعد من النساء اللاتي لا يرجون نكاحا فليس عليهن جناح أن يدعن ثيابهن غير متبرجات بزينة وأن يستعففن خير لهن والله السميع العليم. فإن كانت الحجاب عفة للكبيرات في سن اللوات لا مطمع فيهن فكيف بالشابات؟ يا عباد الله تدبروا جدا قول الله عز وجل وإذا سألتموهن متاعا فاسألوهن من وراء حجاب ذلكم أطهر لقلوبكم وقلوبهن. ماذا نفهم من هذه الآية الكريمة؟ الذي يفهم من هذه الآية الكريمة
أن خطاب المرأة من وراء حجاب فيه طهارة لقلوب المؤمنين والمؤمنات، لأن العين إذا لم تر لم تشتهي النفس، أما إذا رأت العين فقد تشتهي النفس ولا وقر لا تشتهي። የዛሬው የኹጥባው ርዕሳችን ሂጃቧንም ትለብሳለች፣ ትምህርቷንም ትማራለች፣ ሰላቱንም ይሰግዳል፣ ትምህርቱንም ይማራል። ሂጃብ የሙስሊም ሴት ልጅ ጌጧ ነው። ለሙስሊም ሳይሆን ለሌላውም በአጠቃላይ መሰተር፣ መደበቅ፣ አውራን መሸፈን ሴት ልጅን ልቅናዋን ዝናዋን ይጨምረዋል እንጂ አይቀንሰውም። ሂጃብ ሴቶች በአግባቡ ሲለብሱ፣ ሂጃብን በራሳቸው ላይ ግዴታ ሲያደርጉ ብዙ ፈተናዎችን ይከላከላሉ። ሂጃብ የሴት ልጅ ልዩ ውበቷ መገለጫዋ ነው። ከተለያዩ ፈሳዶች መጠበቂያዋ ነው። ከፊትና መጠበቂያዋ ነው። ሰዎችን ከመፈተን፣ ወንዶችን ከመፈተን፣ አልባሌ ነገር ውስጥ ከመግባት ትልቁ መጠበቂያ መሸሸጊያ ነው ሂጃብ። አላህ ለነቢዩ ዓለይሂ ሰላቱ ወሰላም በቁርአን ላይ ያዘዛቸው ያ አዩሃ ነቢይ፣ አንተ ነቢይ ሆይ ቁል ሊአዝዋጅከ ለባለቤቶች በላቸው፣ ወበናቲከ ለልጆችህም፣ ወኒሳኢል ሙእሚኒን እንደዚሁም ለሙእሚኖች ሚስቶችም በላቸው፣ ዩድኒነ ዐለይሂነ ሚን ጀላቢቢሂነ ከላያቸው ላይ ኩታቸው ላይ ጅልባብን መሸፈናቸውን መደበቂያቸውን መሰተሪያቸውን እንዲጥሉ እንዲለብሱ ንገራቸው። ለምን? ዛሊከ አድና አን ዩዕረፍነ ይሄ እነሱ በጥብቅነት በጨዋነት እንዲታወቁና እንደዚሁም ደግሞ ፈላ ዩዕዘይነ አዛ እንዳይደረጉ፣ በባለጌዎች እንዳይለከፉ፣ በመጥፎ ሰዎች መጥፎ ነገር እንዳይደርስባቸው ይበልጡን የቀረበ ነው ሂጃብ በመልበሷ። አንድ ሴት ተራቁታ ራቆቷን የምትሄድና ሂጃብ የለበሰች ሴት በሰዎች እይታ አንድ ነው? ልላከፍ ቢል ምኗን አይታ ሊላከፍ? በምን መልኩ ሊወሰወስ? ዛሬ እርቃን ህግ ተበጅቶለት እውቅና ተሰጥቶት ሴቶች ራቆታቸውን እንዲሄዱ በየቦታው ማበረታቻ እየተደረገላቸው፣ ነገር ግን ራሴን ልደብቅ፣ ሂጃብ ልልበስ፣ ማንነቴን የጌታዬን ትእዛዝ ልጠብቅ ስትል ደግሞ አይቻልም። እንደ ዘመኑ ሁኚ፣ ኋላ ቀር እንዳትሆኚ። ኋላ ቀር እናንተ ናችሁ። ኋላ ቀር ማለት የአላህ ስብሓነሁ ወተዓላን ትእዛዝ መጣስ ነው። ኋላ ቀር ማለት ሴትን ልጅን እንደምትሸጥ ዕቃ ማየት ነው። ገበያው ላይ ሲታይ ሴቶች ናቸው ማሻሻጫ። ያልተለመደ መጥፎ የሆኑ ልብሶች እንዲለብሱ እንዲቀባቡ ተደርጎ በየሱቁ እንዲቆሙ ዓለም ላይ የተለያዩ ለፈሳዶች መጥሪያ የሚያደርጓቸው ሴቶችን ነው። ሴት ልጅ በኢስላም የተከበረች ናት። እናት ሆና የተከበረች ናት። ሚስት ሆና የተከበረች ናት። እህት ሆና የተከበረች ናት። ልጅ ሆና የተከበረች ናት። ሴት ልጅ በኢስላም ትልቅ ቦታ አላት። አላህም ሱረቱ ኒሳ የሴቶች ምዕራፍ ብሎ ቁርአን ላይ አወጀ። ሱረቱ ሪጃል የለም፣ የወንዶች ምዕራፍ ሚል የለም። ሱረቱ ኒሳ ለሴት ልጅ ኢስላም ክብር ሰጥቷል። ጥንት በነቢዩ ዓለይሂ ሰላቱ ወሰላም ዘመን እነዛ በድንቁርና ዘመን ላይ የነበሩ ሰዎች ሴትን ልጅ ከነ ህይወታ በሚቀብሩባት ሰዓት፣ አታስፈልግም ነውረኛ ናት በሚሉባት ሰዓት ኢስላም መጥቶ ነው የሴትን ልጅን መብት ሲያረጋግጠው። አንድ ሴት ልጅ ዝሙት አልሰራም፣ አልሰርቅም፣ አላጭበረበርም፣ በተቀጠርኩበት ሙያ ላይ ሰዓቴን ጠብቄ እወጣለሁ፣ ሰዓቴን ጠብቄ እገባለሁ፣ በአማና አገለግላለሁ ስትል የማንን ትእዛዝ እየፈጸመች ነው? የጌታዋን ትእዛዝ እየፈጸመች ነው። ስነ ምግባሯን በዚህ አላህ ስላዘዛት በዚህ እየፈጸመች ነው። እንደዚህ ለሰዎች ታማኝ እንድትሆን ያዘዛት ጌታ፣ ሰዎችን እንድታከብር ያዘዛት ጌታ ነው ሂጃቧንም እንድትለብስ ያዘዛት እንጂ ሂጃብ ግለሰብ ሊፈቅድም ሊከለክልም አይችልም። ሰላት ግለሰብ ሊፈቅድም ሊከለክልም አይችልም። ሊከለክልም ሊያዘን፣ ከመጥፎ ነገር ሊያቅበን፣ ከጥሩ ነገር ደግሞ ስሩ ብሎ ሊያዘን የሚችለው ማን ነው? አላሁ ረቡል ዓለሚን፣ የዓለማቱ ጌታ አላህ ነው። ስለዚህም ዛሬ በሂጃብ ጉዳይ ላይ ነው ቆይታ የምናደርገው። ለምን ከተባለ ዛሬ ሙስሊም እህቶቻችን ወንድሞቻችን ላይ በተለያዩ ቦታዎች ላይ በሂጃብ ምክንያት ከትምህርታቸው እንዲገለሉ እየተደረገ ነው። ለአንድ ሳምንት እሺ፣ ለቀጣይ እንዲህ የሚባል ነገር
ዘላቂ መፍትሄ ሊያገኙ ይገባል። ከግማሽ በላይ የሆኑ ሙስሊሙ ማህበረሰብ ለዚች ሀገር ለሰላሙ ሲጥር የነበረ ሙስሊሙ ማህበረሰብ በልማቱ ትልቅ ተሳትፎ የሚያደርገው ሙስሊሙ ማህበረሰብ ሙስሊሙን ከመንግስት ጋር ለማጋጨት የግል ፍላጎታቸውን ጥላቻቸውን ባሉበት በተቀመጡበት ኃላፊነት ላይ ያንን ስልጣን በመጠቀም ሙስሊሙ ላይ የተለያዩ ችግሮችን እየፈጠሩ ያሉ አንዳንድ ግለሰቦች አሉ። አደብ ሊይዙ ይገባል። አንድ የሚባል ቋንቋ አለ። አትሂድ አትበለው እንዲሄድ አድርገው ነው አይደል? አትማር አትበለው እንዳይማር አድርገው። በምን? በሂጃብ። በምን? በሰላት። ከሚወደው ዒባዳ አልላቀቅም ህይወቴ ነው ብላ ስታምንበት፣ ህይወቴ ነው ብሎ ሲያምንበት ከሚወደው ዒባዳ ይመጡበትና ምን ያደርጉታል? ከትምህርቱ እንዲርቅ ያደርጉታል። የተማረ ኃይል ያስፈልጋል በሚባልበት ስነ ምግባር እየጎደለ ነው፣ ሙስና እየበዛ ነው እየተባለ ሚዲያው እየለፈለፈ ባለበት ሰዓት ስነ ምግባር ያላቸው አኽላቅ ያላቸው ተላላቆቻቸውን የሚያከብሩ ለተናንሾቻቸው የሚያዝኑ በተሰማሩበት ቦታ ኃላፊነት ላይ በአግባቡ ሊወጡ የሚችሉ ሰዎችን ዛሬ እንዳይመጡ እየተደረጉ ነው። ይሄ ደግሞ አያዋጣም። በኒቃብ ጉዳይ ከጉንችሬ ጀምሮ ደቡብ ላይ 2004 ላይ ባህር ዳር ዩኒቨርሲቲ ጀመረ። አሁንም አዲስ አበባ ዩኒቨርሲቲ 24 ገጽ የሚሆን የአቋም መግለጫ የራሳቸውን አዘጋጅተዋል። በነሐሴ ወር 2016 ያዘጋጁት ምን ሙስሊሙ ማህበረሰብን በግልጽ የሚዋጋ ሙስሊሙ ተማሪዎችን ከትምህርት ቦታቸው እንዲርቁ የሚያደርግ ፊትን መሸፈን፣ አምልኮም መፈጸም የመሳሰሉ ህጎችን ከመንግስት ሳይሆን በራሳቸው አዲስ አበባ ዩኒቨርሲቲ በራሳቸው ያን ህግ አዘጋጅቶታል። ህጉንም ተመልክቼዋለሁ፣ አንብቤዋለሁ። 24 ገጾችን አዘጋጅተው ማንን ለማጥቃት? ይሄ አያዋጣም። ሰላም ፈላጊውን ሰላም ወዳዱን ሙስሊሙ ማህበረሰብ ከመንግስት ጋር ለማጋጨት የሚንቀሳቀሱ አካላት ኃይል ሊባሉ ይገባል። ኒቃብ ዛሬ ዝሙት በበዛበት፣ ዛሬ ፋሂሻ በበዛበት፣ ዛሬ በጣም የዝሙት ልጆች ማለት ነው ዲቃላ ነው የሚባሉ ይቅርታ ላገላለጼ በምን በዛ ከተባለ በመገላለጥ በመራቆት ድንበር በማለፍ ይሄ ነገር ሊበቃ ይገባል። ስነ ምግባራችንን አስተካክለን ሰዎችን ሳንፈትን። ሱብሃንአላህ አስተማሪ ወጣት ነው በአሁኑ ሰዓት ሂጃብ ለብሳ ለአስተማሪም ፈተና አልሆን ለተማሪም ፈተና አልሆን ተማሪው በጥሩ አእምሮ መማር አለበት ብላ ልታግዝ የመጣችን እህታችንን ከትምህርት አትማሪም። አውሮፓዎችን ዘመናዊዎችን ምሰይ በምላስ ባይናገሩም ተግባር ይሄ ነው የሚያሳየው። ይሄ ነገር ሁላችንም ትኩረት ልንሰጠው ይገባል። የኔ ልጅ አትማርም፣ የልጆች ትምህርት ጨርሻዋሉ አልደረሱም የምትል ከሆነ ሙስሊሙ ማህበረሰብ ተጠንቀቅ፣ አላህ ዘንድ ትጠየቃለህ። ኩልኩም ራኢን ወኩልኩም መስዑሉን አራኢየቲ፣ ሁላችሁም ጠባቂዎች ናችሁ፣ በምትጠብቁት ነገር ትጠየቃላችሁ። እያንዳንዳችን ኃላፊነት አለብን። በሃይስኩልና ኤሌመንተሪ ተማሪዎች ላይ እንደዚሁም በዩኒቨርሲቲ ተማሪዎች ላይ ሰላትም ሲከለከል ይታያል። እንደዚሁም አይነ ስውራን አዳሪ ትምህርት ቤት ሼኻ ፋጢማ ከዱባይ መጥተው ለኢትዮጵያ ሙስሊሞችም ሌሎችም ወገኖቻችን ይማሩበት አይነ ስውራን ከእውቀት ወደ ኋላ ሊቀሩ አይገባም፣ በጥሩ እንክብካቤ መማር አለባሽ ተብሎ ተገነባ። እሰየው ማሻአላህ ደስ ብሎናል። ግን አይነ ስውራንን እንደው በአይናችን ዱንያን መመልከት ባንችልም በልባችን ግን ከአምላካችን ጋር መገናኘት እንፈልጋለን ብለው ሰላት ሲሰግዱ ሰላት ተከለከለ። ሰላት መከልከልን የተጀመረው ዛሬ አይደለም። አቡ ጀሃልን የሚመስሉ ሰዎች ዛሬም በየቦታው አሉ። አቡ ጀሃል ነብዩን አለይሂ ሰላቱ ወሰላም ሰላት ከለከላቸው፣ ከአባ አጠገብ እንዳይሰግዱ። አንድ ቀን አለ ድንጋይ ነው ምጭንበት ብሎ ረሱሉን ሰለላሁ ዐለይሂ ወሰለም ሲሰግዱ ሊከለክል መጣ። ኋላ ባልጠበቀ ሁኔታ ደግሞ ወደ ኋላ እየተደናበረ ወደ ኋላ ማድረግ መሸሽ ጀመረ፣ ማፈግፈግ ጀመረ። ምን ሆንክ አሉት።
እኔ ያየሁትን አላያችሁም አለ። አቡ ጀሃል ልበ ደረቅ ስለሆነ እንጂ አላህ ከባድ ማስጠንቀቂያ መላእክቶችን ልኮበት አይቶ ያልተመለሰ ሰው ነው። ቢነካይ ኖሮ አሉ ነብዩ ሰለላሁ ዐለይሂ ወሰለም አካሉን ነበር የሚበጣጥሱት። አላህ ቁርአን ላይ ሱረቱ አለቅ ላይ ተናገረ። አራይተ الذي ينهى ያንን አየህን ተመለከትከው የሚከለክለውን አለ። አብደን ኢዛ ሰላ ባሪያው በሰገደ ጊዜ ሰላት በሚሰግድ ሰዓት ላይ የሚከለክለውን አየኸው? አራይተ ኢን ካነ አለ الهدى አየህን ንገረኝ ይላል አላህ። ተከልካዩ ሰው በትክክለኛ መንገድ ላይ ቢሆንስ? አላህን የተገዛ እውነተኛ መንገድ የያዘ ቢሆንስ? አው አመረ ቢተቅዋ ወይም ፈጣሪውን በመፍራት ቢያዝስ? አላህን ፍሩ ብሎ የሚያዝ ቢሆንስ? አራይተ አየህን ንገረኝ። ኢን ከዘበ ወተወላ ከልካዩ ቢያስተባብልና ከእምነት ቢሸሽ አለም ያዕለም ቢአነ አላህ የራ እንደው አላህ የሚያየው መሆኑን አይመለከትም? ከላ ከዚህ ድርጊቱ ይከልከል ይቆጠብ። ለኢን ለም የንተሂ የማይከለከል ከሆነ ከዚህ አይነት ድርጊት የማይቆጠብ ከሆነ ለነስፈአን ቢናሲያ አናቱን ይዘን እንጎትተዋለን አለ አላህ ሱብሓነሁ ወተዓላ። አናቱን ይዘን እንጎትተዋለን። ናሲየትን ካዚበትን ኻጢአ ውሸታም አስተባባይ ስህተተኛ የሆነችን አናት አለ አላህ። ፈልየድዑ ናዲያ ሸንጎችን ይጥራ። ጋርዳለ የሚል ካለ እስቲ ይጥራ። ሰነድዑ ዘባንያ የእኛም ዘበኞቻችን ጠራለን አለ። ከመላእክት ጋር ማን ነው የሚጋፈጠው? ከላ ይከልከል። ላ ቱጢዕሁ አንተ ግን ወቅ አላችሁ ነቢዩም እንዳትታዘዘው። ወስጁድ ስገድ፣ ወቅተሪብ ከጌታ ጋርም ተቃረብ እንዳትታዘዘው አለ አላህ ሱብሓነሁ ወተዓላ። ሰላት የሚከለክል እንዳትታዘዝ፣ በሰላት እንዳትደራደር። ሰላት ህይወትህ ነው፣ ደምህ ነው። ነገ የውመል ቂያማ መጀመሪያ የምትተሳሰብበት ትልቁ ዒባዳ ነው። እንዳትደራደር። በዚህ ነገ ከቀብር ተነስቶ ስለ ጌታው ማንነት ከተጠየቀ በኋላ ከስራው መጀመሪያ የሚተሳሰብበት ትልቁ ዒባዳ ሰላት ላይ ሙስሊሙ ማህበረሰብ ችላ ይላል፣ ይዘናጋል ብሎ ማሰብ ይቻላል? በጭራሽ። ስለዚህ ከዚህ ድርጊታችሁ ተቆጠቡ። ሌላኛው ማጠቃለያ ፈተና ሲዘጋጅ የሙስሊሙ የኢድ በዓሎች የሚከበሩበትም በዓሎች ላይ ፈተና ማዘጋጀት። ዋዜማው ላይ በበዓሉ ላይ ካላንደር የለም፣ አያነቡም፣ አያውቁም ወይስ ምንድን ነው የተፈለገው? በየዓመቱ እነዚህ ችግሮች ይመጣሉ። ሊስተካከል ይገባል እንደዚህ አይነት ችግሮች። ሌላው ተማሪዎች እስልምናን በተሳሳተ መልኩ እንዲረዱ በትምህርት መማሪያ መጽሐፍ ላይ የተዛቡ ታሪኮችን በማካተት ታሪኮችን በመገለባበጥ ትክክለኛውን ሃይማኖታቸውን በሌላ ነገር በመግለጽ የተለያየ ነገር ለምሳሌ አንዱ መጽሐፍ ላይ ከአባን ልክ እንደ ጣዖት አድርጎ መሳል። ከዚህ ድርጊታችሁ ልትቆጠብ ይገባል። ካላወቃችሁ አዋቂዎችን ጠይቁ። ሙስሊሙ መሪ ባለቤት አለው፣ መጅሊስ አለው፣ ጠይቁ። መጅሊስ ደግሞ በአዋጅ የተቋቋመ ነው። ለመጅሊስ መልእክት አለኝ። እንደዛ አይነት ችግር የሚፈጥሩ በየጊዜው በሰላት በኒቃብ በሂጃብ በተለያየ አይነት መንገድ እምነትን የሚጻረር ከእምነት ጋር የሚጋጭ ነገሮችን የሚያደርጉ ግለሰቦችን እስከ መክሰስ ፍርድ ቤት እስከ ማቆም ከሥራ እንዲታገዱ የማድረግ ኃላፊነት አለበት። እስከ መጨረሻው ሊጓዝ ይገባል። ምክንያቱም አባት አለን፣ ሙስሊሙ የሚመራው አባት ነውና ይህ አባት ደግሞ የሙስሊሙ ማህበረሰብ ኃላፊነት ተሸክሞ ይህን ስራ ሊሰራ ግድ ይላል። እኛም ከሱ ጎን ቆመን እስከ መጨረሻው ልንጓዝ ይገባል። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን። አዑዙ ቢላሂ ሚነ ሸይጣን ረጂም يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل
فلن تجد له وليا مرشدا وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلى الله عليه وعلى آله وصحبه ومن اتبع سنته واقتفى أثره بإحسان إلى يوم الدين. أما بعد فاتقوا الله عباد الله وهوزوا بوصية الله لكم في كل شأنكم يا أيها الذين آمنوا اصبروا وصابروا ورابطوا واتقوا الله لعلكم ترحمون. ስለ ሂጃብ እንካለን። ሂጃብ የምትከለከል እህቴ፣ ሰላት የምትከለከል ወንድሜ ጠንካራ ተማሪ ሁን፣ ጠንካራ ተማሪ ሁን። ያንን ቦታ ልትይጂ ይገባል። ኃላፊነት አለብሽ። አንቺም ትምህርት ሚኒስቴር፣ አንተም ትምህርት ሚኒስቴር በቦታው በዳኝነት በሁሉም ቦታ ብቁ ሆነ መገኘት አለብህ። በእልህ በወኔ ልትማር ይገባል። አንዱ ከከለከለው ትምህርት ቤት ማከል ስነ ምግባር ችግር አለባቸው ተባለ። በጭራሽ አኽላቃቸው ልዩ ነው አለ። በትምህርትስ ቶፕ ናቸው አለ። ታዲያ ችግር ምንድን ነው? አይ ይሄ ከትምህርት ጋር የሚገናኝ አይደለም ለደህንነት ይላሉ። እንደው ለደህንነት ከሆነ ፊቷን አሳይታ ይሄው ከመታወቂያ አመሳክሮ ማስገባት ማስወጣት ይቻላል። ሴት ጠባቂዎች አሉ አይደል? ይዩዋ ቅንነት ካለ ቅኑን ቅንቅናቱ በቃ ይሄ ነው። የእውነት የደህንነት ጉዳይ ከሆነ ሙስሊሙ ዝግጁ ነው። ደህንነቱን የሚጠብቅ ነው። የሰላም አምባሳደር ነው። የሰላም አምባሳደር መሆኑ አሳይተዋል። ያ መስተካከል አለበት። ዝናብ እየዘነበ ነው። የመጨረሻ መልእክቴ እንደው በነፃነት የምትንቀሳቀሽ እህቴ፣ ሂጃብ ያልተከለከልሽ እህቴ፣ በራስሽ ፍላጎት ደግሞ ሂጃብሽን የከፈትሽ ጸጉርሽን ለአደባባይ የምታሳይ እህቴ፣ አላህን ፍሪ፣ ወደ አላህ ተመለሽ። ሂጃብ ያንቺ መገለጫ ነው። ሂጃብሽን ያዢ። አንድች ሐዲስ ተናግሬ ሊያጠናቅ አጣ ኢብኑ ረባህ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሴት ያሏትን ሰው ለአብዱላህ ኢብኑ አባስ ሲነግረው ምን አለ? የጀነት ሴት ላሳየ አለ። ማናት እሷ አለ። እቺ ጥቁር ሴት ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣችና አንተ የአላህ መልእክተኛ፣ እኔ አዙሪት አውድቅ በሽታ አለብኝ ይጥለኛል፣ አላህን አፍያ እንዲያደርገኝ ዱዓ አድርጉልኝ አለች። ከፈለግሽ ዱዓ አድርግልሻለሁ ትድኛለሽ፣ ከፈለግሽ ደግሞ ሶብር ካደረግሽ ጀነት አለሽ አሏት። እንደውም ሶብር አደርጋለሁ አለች። ነገር ግን በመወድቅበት ሰዓት ሂጃቤ ይከፈታል፣ ሰውነቴ ይገላለጣል፣ እንዳልገላለጥ ብቻ ዱዓ አድርጉልኝ አለች። ዱዓ አደረጉላት ነብዩ ሰለላሁ ዐለይሂ ወሰለም። ዑዙር ኖራት ስለ ሂጃብ የተጨነቀች ሴት እንደዚህ አይነት ሴት አለች። ዑዙር ሳይኖርሽ ሙሉ አፍያ ሰጥቶሽ ሂጃብሽን የከፈሽ እህቴ ወደ አላህ ተመለሺ። የመሬት መንቀጥቀጡ በላዎች በተለያየ መንገድ ዛሬ እየበዛ ነውና ሁላችንም ወደ አላህ እንመለስ። ثم اعلموا معشر المؤمنين أن الله أمركم بأمر كريم ابتدأ فيه بنفسه قال عز وجل إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وأنا معهم بعفوك وكرمك وجودك يا أرحم الراحمين اللهم إنا نسألك العافية في الأبدان والأمن في الأوطان والرحمة بالأهل والإخوان والفوز بالنعيم والرضوان اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم من أرادنا وأراد المسلمين بسوء فأشغله بنفسه اللهم من أرادنا وأراد المسلمين بسوء فأشغله بنفسه اللهم من أرادنا وأراد المسلمين بسوء فأشغله بنفسه اللهم نجنا من بطش الظالمين اللهم نجنا من بطش الظالمين اللهم ادفع الظالمين بالظالمين اللهم ألف بين قلوب المؤمنين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار ربنا أتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون